ወደሚቀጥለው ርዕስ እንሂድ ምናልባት ዳንኤል ክብረትን የተመለከተ ነው ዳንኤል ክብረት በዚህ በአብይ አህመድ የአቡዳቢ ጉዞ ላይ ምን አስተያየት እንደሰጠ አላየውም ምናልባት በትዊተርም ሆነ በሌላ የማህበራዊ መድረኩ ላይ ጻፈው ካለ ልታስታውሰኝ ትችላለህ ነገር ግን አልተናገረም ያው በግጥምና በሆኑ በተቆላለፉ አማርኛዎች ነገሩን ይገልጻል ብዬ ጠብቄ ነበር እስካሁን አላየውም ነገር ግን ከዛ በከፋ ሁኔታ በአንድ መድረክ ላይ የተናገረው ግን በጣም የሚያሳዝን ይሄ ሰው ከጊዜ ወደ ጊዜ ባለፈው ስተቱ ከመማር ከባለፈው ስተቱ ተጸጽቶ ህዝብን መካስና ወደ ተሻለ ነገር ሰውን መምራት ሲገባው አሁንም ጥላቻ መጥመቅ አሁንም እናንተ ዞር በሉ እኛንን ባለቤት እናንተን አንይ እንዲህ አይነት በጣም አደገኛ መልእክቶችን የሚያሰራጭበትን መድረክ ነው አሁን ሰሞኑን የተከታተለው እስቲ እንስማው ህዝብም ይፍረድ ይሄ የአብይ አህመድ የማህበራዊ ጉዳይ አማካሪ ሚኒስትር ነው ግን እኔ ምንድነኝ በቃ ታስከብረው ራሷ እኔ የሚለው ሰው ከኢትዮጵያ ምንም መጠየቅ የለበትም ምንም ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው ኢትዮጵያን የሆነ ነገር ያደርጋሉ ይሟገታሉ መጨረሻ ሲሞቱ ለምን ቅበሩን ይላሉ ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም ጃፓናዊ አይዘምትም ጀርመናዊ አይዘምትም እኔና እናንተ ነን ምን ዘምተው እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ ጀግነታቸውን ቀይረዋል ፓስፖርት ወስደዋል የኛን ችግር ለማለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት ሶ ይተውልና ኢትዮጵያን በቃ ይተዋል በቃ ለኛ እዚሁ ለቀረነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገርም ነበር እውነት ነው ያገባችሁ ምንል ነበር ግን ይመጣሉ ይገባሉ ለምንድነው ዋሽንግተን ዲሲ ቤት ተከራይቶ ኢትዮጵያ የሚያድሩት ከዛው ለምን የተከራዩበት ቤት ለምን እዛው አያድሩም ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው ለምን እዛው ፌርፋክስ አይኖሩ በቃ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉኮ መተው ነው ያለባቸው እኛ ግን ይመለከተናል እቺ ሀገር ብትፈርስ መጀመሪያ ምን ጎዳውኛል አገር ምናጣውኛል ምን ቃል አለ እንግዲህ ይሄንን ለመግለጽ ምን አይነት አማርኛ ምን አይነት ቋንቋ እንደምንጠቀምም አላቅም ለምንስ እንዲህ በዚህ መልኩ መምጣት ፈለገ የብልጽግና ደጋፊ የሆኑ ዲያስፖራዎች የሉም እነሱንም ይመለከታል እንግዲህ የአብይ አህመድ ኢኮኖሚ አንዱ የጀርባ አጥንት ሬሚታንስ የሚባለው ከዚህ ከውጭ የሚላከው ገንዘብ ነው እንግዲህ ተውን አትምጡብን ካሉ እቺንስ ገንዘብ እንቶ አንላክ አይፈልጉም ለሱ ሀገርን ፈርሞ የሰጠ ለኛ ደግሞ ባለቤት አይደላችሁም የሀገር ባለቤት አይደላችሁም ብሎ የፈረደብን ማን ነው የሰውዬ ወዴት ያመራ ነው ሁሉ ጊዜ የምናገረው ነገር አለ እኔ እንግዲህ ከኢትዮጵያ ምንም ሀብት የለን ምንም ያፈራነው ነገር የለም ኢትዮጵያ ፍቅሯ ብቻ ነው ያለን ስለ ሀገር ያለን ስሜት ነው ምናልባት አንድ ንብረት አለን ወይም ደግሞ አንድ የቀረን ነገር ቢኖር እንደው የመጨረሻ ህይወት ምዕራፋችን ተጠናቆ እንደው አስክሬናችን የሚያርፍበት ሁለት በሁለት የሆነች ቦታ አለች በቤተክርስቲያን ጓሮ ያችን እኛ ሀብት ኢትዮጵያ ላይ ያለን ከዛ ያለፈ ነገር የለንም እስካሁን ምናልባት ወደፊት እድሉ ከተሰጠ በተለያዩ ዘርፎች ተሰማርተን ሀገር በማበልጸጉ ልንተባበር እንችላለን ለጊዜው ግን ኢትዮጵያ ላይ አለን የምንለው አንድ ሀብት ቢኖር መቀበሪያችን ያቺ ሁለት በሁለት ሜትር የሆነች ጉድጓድ ብቻ ነችና ዳንኤል እሷንም እየነጠቀን ነው እንግዲህ ይሄንን ነገር አብይ አህመድ በዚህ መልኩ ገፍቶና እንደው ተለቅ አልጎ አልተናገረውም እንጂ አንስቶታል አንድ ወቅት ላይ ምን አገባችሁ አይነት እናንተ እዛ ተመችቷችሁ ደልቷችሁ ነው እኛ ሀገር የሌለን ሁለት ፓስፖርት የሌለን ፓስፖርታችን ኢትዮጵያ የሆነች ለኛ ሀገራችንን ሰላም አትንሱ እያለ የተናገረው አለ ይሄ ደግሞ በሰፊውና በጣም በሚያስደነግጥ መልኩ ነው የአብይን አቋም ዳደባባይ ያጋለጠው በነገራችን ላይ ሰሞኑንም እዚሁ መድረክ ላይ ሆነ አላቅም እንደዚሁ ስለ ወልትርክት ሲያነሳ ነበር
ወል ትርክት ምንድነው? እንግዲህ የወል ትርክት ብለው ይዘው የመጡት የብልጽግናን የፓርቲ ፕሮግራም ነው። የአብይ አህመድ አእምሮ ውስጥ ተጨምቆ የወጣውን ይሄ መደመር የሚለውን ነው የወል ትርክት እያለ የሚነግረን። እስከዛሬ መጣንበትን ምንም አይነት ሳይንሳዊም ሆነ ሌላ ነገር ሳይኖር የኢትዮጵያ ህዝብ እርስ በርሱ ገበሬው፣ አርሶ አደሩ፣ ሁሉም ኢትዮጵያዊ የራሱን ያጋራና ተከባብሮ ተቻችሎ የኖርበት የኢትዮጵያ ማንነት አለ። እሱ አዲስ ጥብቆ አስፍቶለት የወል ትርክት ብሎ እሱ ሊሰብክ ይመጣል። ከዚህ ወደ ተቃራኒ ያለን በሙሉ የኢትዮጵያ ብሔራዊ ጥቅምን የሚጻረር ነው። ጋዜጠኞችን ሰብስቦ ይመስለኛል ጋዜጠኞች የወል ትርክት ላይ ኢትዮጵያዊ ብሔራዊ ጥቅም ላይ መረባረብ አለብን አለ። ብሔራዊ ጥቅም በአሁን ሰዓት ባለው በኢትዮጵያ ኮንቴክስት ወይም በኢትዮጵያ አውድ የብልጽግና ፕሮግራም ማለት ነው። የብልጽግና ፕሮግራም ከኢትዮጵያ ብሔራዊ ጥቅም ጋር እኩል ተደርጎ ነው እየተሰበከ ያለው። ስለዚህ የብልጽግና ፕሮግራም ማትቀበል ከሆነ አንተ ካዲነ፣ አንተ ባንዳነ፣ አንተ ክህደት ፈጽመ ወደፊት የምትጠየቅ አድርገው ነው እየወነጀሉ ያሉትና ይሄ ሰው መጨረሻው ምንድነው? እንግዲህ በውጪ የሚኖሩ የብልጽግና ደጋፊ የሆኑ ዜግነታቸው ምንም ይሁን ምን አሉ። እነሱንም አንድ ላይ አዳምሎ ነው እንግዲህ በእንደዚህ አይነት መልኩ የገለጸው። ተስፋ ቆረጠ ይሆን አብይ አህመድ? በተለያየ መልኩ ሁሉንም እያባረረ ሁሉንም አይመለከታችሁም እያለ መጨረሻ ላይ እሱና ጓደኞቹ ብቻ ተሰብስበው የሚኖሩባት ሀገር ሊያደርግ ነው? ምንድነው የፈለገው? ምናልባት ከዳንኤል ክብረት ንግግር ሁለት ነገሮችን፣ አንደኛው ምን ዘምተው እኛ ነን ምን ሞተው እኛ ነን አለ። እውነት ዳንኤልና ጓደኞቹ አብይ አህመድን ጨምሮ በኢትዮጵያ በተከሰቱት የተለያዩ ጦርነቶች እውነት ሞተዋል? አንድ ብልቃጥ ደም አፍስሰዋል? የሚሞተው ማን ነው? እነ ዳንኤል ናቸው? በፍጹም። እነ ዳንኤልማ ከገዳዮቹ ጎን የተሰለፉ እጃቸው በደም የተጨማለቀ ነው። ከማንም በላይ ተጠያቂ ናቸው። ሀገር እንዳዳኑ ሀገር እንደጠበቁ አድርጎ ሲናገር የሚዘምተውና የሚሞተው ደሃው ነው። አሁንም እያፈስክ የጎዳናው እየወሰድክ ከእናቱ ጉያ እየነጠክ ወደ ጦርነት የምታዘምተው ነው እየሞተ ያለው። ለዛውም ለተቀደሰ ዓላማ አይደለም። ለዛውም ኢትዮጵያን ለመጠበቅ አይደለም። የአብይ አህመድን ዙፋን ዘላለማዊ ለማድረግ ነው። ዳንኤል ማንን ለማታለል ነው? የኢትዮጵያን ሕዝብ ግንዛቤ በዚህ ደረጃ መፈታተን የለበትም። ሁለተኛው ከኑሮ ጋር በተያያዘ ነው። መርካቶ ቢወደድብን እኛ ነው አለ። እንደው ዳንኤል ቤት እንጀራ ጠፍቶ ያውቃል? ዳቦ ጠፍቶ ያውቃል? ዳንኤል ኑሮ ተወዶበታል? ዳንኤል የሚለብሰው አጥቷል? ከአስክሬን ላይ ከፈን እያነሱ የሚለብሱ ከዛ ከተራበው አጥንቱና ቆዳው ከተገናኘ ህዝብ ላይ የነጠቁ የሚበሉ አይደሉም እነ ዳንኤል? የማንን ጩኸት ነው የሚቀሙት? የማንን ለቅሶ ነው የሚቀሙት? በዚህ ደረጃ የኢትዮጵያ ህዝብ ደደብ አይደለም፣ ዳህ ሊሆን ይችላል። እና ይሄም ነገሩ በራሱ ሰውየው ነውር የሚባል ነገር እንደ ጌጥ የሚጠቀምበት ይሉኝታ ሲያልፍም የማይነካካው ሁሉም ነገር አሟጦ የጨረሰ በሃይማኖት መስመር አድርጎ በዛ አካባቢ እንኳን ደጃፍ አልፎ የማያውቅ ክብር የሌለው ክብረ ነክ ነገሮችን በመናገር ይኸው ላለፉት 8 ዓመታት ሁሉንም ማህበረሰቦች ከትግራይ ከኦሮሞ ከአማራ የሚቀረው የለም ሁሉንም ሲዘነጥል ነው የከረመው። አሁን ደግሞ ዲያስፖራው ጋር መጥቷል። ማን ይቀረው? በዚህ ሰውዬ ያልተነደፈና ያልተወረፈ። ምናልባት ከዳንኤል ንግግር በኋላ የብልጽግናው መንግስት አንድ አዋጅ ሊያወጣ ይችላል። እንግዲህ በውጭ ያሉ ኢትዮጵያውያን ሲሞቱ አስክሬናቸው ወደ ኢትዮጵያ እንዳይገባ የሚከለክልም አዋጅ ሊያወጡ ይችላሉ። በዚህ አካሄድ ያው ሰውየው ዛሬ ተናገረው ነገ አዋጅ ሆኖ ላለመውጣቱ ምንም ዋስትና የለም። ስለዚህ ነገ አስክሬን አስመላሽ ግብረ ኃይል በቦሌ ተቋቁሞ አስክሬን ተጭኖ ሲመጣ የሚመልስ እንደዚህ ኮሚቴ ወይም ደግሞ የሆነ ግብረ ኃይል የሚያቋቁሙና የዛ ግብረ ኃይል ሰብሳቢ ሆኖ ዳንኤል እንደሚመጣ ተስፋ እናደርጋለን። አስክሬን አስመላሽ እንዳልከው ነው የጊዜው እዚህ የምናየው ነው። አስክሬን ለሀገሩ አፈር ይብቃ የሚለው የሁሉም ሰው ኑዛዜ ነው። ማናችንም ብንሆን ያፈራችንና ያገራችንን አፈር ቀምሰን መጨረሻችን ቢሆን እንወዳለን። ያንን መብት ዳንኤል ለመክፈፍ እንግዲህ በአዋጅ ይህንን ነገር ተግባራዊ የሚያስደርግ ሆነ ነገ የምናየው ነው። የዛ ሰብሳቢና አስተባባሪ ሆኖ ይመጣል። መቼም የኮሚቴ ነገር ይወዳል። በየቦታው የኮሚቴ የቦርድ የምናምን ሰብሳቢ ነው ሰውየው። እንዳልከው የማይገባበት ቦታ የለም። እንደው ቀኑ እንዴት እንደሚበቃው ሳምንቱ እንዴት እንደሚበቃው አናውቅም። ለማንኛውም ወደ ሌላው ርዕሰ ጉዳይ እንሂድ። ሰሞኑን አንድ ኢትዮጵያዊ ከዚህ ከአሜሪካ ወደ ኢትዮጵያ እንዲባረር ወይም ደግሞ እንዲመለስ ተደርጓል። ሰለሞን ቦጋለ የተባለ በአማራ ፋኖ ትግል ውስጥም በተለያዩ እንቅስቃሴዎች ውስጥም ከዚህ በፊትም በህወሓት ዘመንም እንደዚሁ ትልቅ ተሳትፎ ሲያደርግ የነበረ ነው።
እዚህ የፖለቲካ ጥገኝነት ጠየቀ። ጥገኝነቱ ለሁለት ዓመት ሲታይ ከቆየ በኋላ ባለፈው ማርች 5 ቀን በተለያዩ ምክንያቶች የትግራይ ተወላጆች በተለይ የዋድ ደጋፊዎች ባቀረቡት ሪፖርትና በተለያየ መልኩ ባፈጠሩት ጫና ወደ አገር ቤት እንዲመለስ ተደርጓል። ምናልባት ይሄ በራሱ ምን ማለት ነው የሚለው የተለያዩ የኢትዮጵያውያንና የአማራ ጉዳይን የሚከታተሉ ማህበራት የሚመለከታቸውን ወገኖች አነጋግሯል። የአማራ ማህበር በሰሜን አሜሪካ የውጭ ጉዳይ መስሪያ ቤትን ጠይቆ ምላሽ አግኝቷል። ይሄ በፍጹም የአሜሪካ መንግስት አቋም አይደለም። በአሜሪካ መንግስት አቋም ደረጃ የሚገለጹ ፍረጃዎች አሉ። እዛ ውስጥ እንዲህ አይነት ነገር የለም። ይሄ ደረጃ 3 የሚባለው ብለው በዝርዝር እንግዲህ ዕውቀት ነው የሚያስፈልገው፣ መረጃ ነው የሚያስፈልገው። ዝም ብሎ መደናበርና የማንም ይሄ ነገሮችን ይዞ ለተለያዩ ጉዳዮች የሚሯሯጥን ሰው አጀንዳ እየያዙ አቋም መውሰድ አይገባም። ትክክለኛው መረጃ ከትክክለኛው ቦታ እየመጣልን ያለው ይሄ ጉዳይ ምንድነው ነው አሜሪካ የራሷ የምትደግፈውን ለምሳሌ የኩርድ አማጽያንን ጭምር በዚህ በሶስተኛ ደረጃ የሽብር መዝገብ ውስጥ አሉ። ህወሓት እዛ ውስጥ ከርሞ ነው ባለፈው የወጣው። ይሄ አዲስ ነገር አይደለም፣ የተለመደ ነው። መንግስት ከሚባለው ሀገር ከሚያስተዳድረው መሳሪያ የመያዝ ኃይል የመጠቀም ብቸኛ መብት ያለው ይሄ ሞኖፖሊ ኦፍ ፓወር ያለው ከመንግስት ውጪ የተቀደሰ ዓላማ ያለው ታጣቂ ቡድን እንኳን በዚህ በሶስተኛ ደረጃ የሽብር መዝገብ ውስጥ ይቀመጣል። የአሜሪካ ለራሱ አሰራር በተለይም ከጥገኝነት ጋር በተያያዘ ውሳኔ ለመስጠት የምትጠቀመው የቢሮ አሰራር እንጂ ከዛ ያለፈ ነገር የለም የሚል ምላሽ ነው የተለያዩ ድርጅቶች ያገኙት። ይሄ ባለበት ሁኔታ ምናልባት የሰለሞን ላይ የተወሰደው እርምጃ እሱም ይግባኝ ሳይጠይቅ ወደ ሀገሬ ነው መመለሰው ብሎ ሄዷል። ይሄ የራሱ ምክንያት ነው። ዝርዝሩን ነገር በስፋት የምናውቀው ነገር የለም። ግን የተወሰደው እርምጃና ያንን ተከትሎ በተዛባ መልኩ ህብረተሰቡ ላይ እየቀረበ ያለው ነገር ግን ምናልባትም በደንብ ሊፈተሽ ይገባል። ነገሩን አንዳንዱን እንደው ዝም ብሎ በግርድፉ ማለፍ የሚያስፈልግ አይደለም። አንዳንድ ጊዜ ባለጌን ባለጌ ካላልከው አናት ላይ ነው የሚወጣው። እንዳልከው ነው። በወቅቱ የነበረው ቀውጢ ጊዜ ነበረ። ስጋ መሬት ላይ ወድቆ አፈር ለምን ነካው አይባልም። በግራ በቀኝም የተሰለፍን ብዙ ጥፋቶች እንዳሉ አምነናል። እኔ በግሌ በአደረኩት ባለው ወይም ደግሞ ተፈጠረ በተባለው ነገር መቀሌ ሄደን የትግራይን ሽማግሌዎች እናቶች ይቅርታን ጠይቃለን እስከ ማለት እኮ በአደባባይ ተናግረናል። አሁንም ቢሆን በአንድም ይሁን በሌላ በእኛ የሚዲያ ተግባር ጉዳት ደርሶ ከሆነ እውነተኛ የፍትህ መድረክ ሲመጣ መጠየቅ ያለበት ሁሉ ይጠየቃል። በዛ ምንም ጥረት እንደዚህ ድረስ ሄደን ይቅርታ እስከ ማለት ይሄ ማለት ጥፋት አጥፍተናል በሚል ራሳችንን ኃጢአተኛ እያደረግን አይደለም። ግን እንደዚህ አይነት ስሜት የሚሰማቸው ሰዎች ካሉ ይህንን ነገር ግልጽ ማድረግ አለብን። በአብይ አህመድ ሴራ ተጠልፈን በግራና በቀኝ ተፋጠን የነበርን ሰዎች አሁን አብይ አህመድን በደንብ ተረድተነዋል። ይሄ ሰውዬ ሀገር አጥፊ ነው፣ ሀገር አልባ እያደረገን ነው። ስለዚህ የትላንቱን ቀይ መስመርም ካለን ቀይ መስመሩ ለጊዜው አስቀምጠን እችን ሀገር እናድን በጋራ የመጣብን አደጋ ከባድ ነው በሚል አንዳንድ እርምጃዎችን ስንራመድ እዛው ቆሞ የቀሩ ጉድፍ ውስጣቸው የተከማቸ ልክ የዛን ጊዜ ወንጌል ሲሰብኩ የነበሩ የሚመስሉ መጽሐፍ ቅዱስ ሲያስተምሩ የነበሩ የሚመስሉ ሰዎች ዛሬ ተነስተው ጣታቸውን ሌላው ላይ ሲጠነቁሉ ስታይ ግድ የለም። እንደነዚህ አይነት ሰዎች ፊት ለፊት ሊነገራቸው ይገባል። የምናፍርበት ነገር አልነበረም ውሳኔያችን። በዛ ማል የተላለፍነው ነገር ካለ እሱን ማስተካከል ይርታ መጠየቅ ነው። ግን በአቋማችን ህወሓት ሀገር ለማጥፋት ዳግም ወደ አዲስ አበባ ከመቀሌ ተነስቶ ሲመጣ የዛን ጊዜ ያልተሰለፈ ኢትዮጵያዊ እውነት ለመናገር አብይን መደገፍ አይደለም። አብይን መደገፍ በወቅቱ ሊመስል ይችላል፣ ግን ተጠልፏል። በወቅቱ እዛው የቀረም አለ። በኋላ ላይ የአብይን ሴራና ተንኮል ተረድቶ ደግሞ ግድ የለም የከፋ ሰው ነው የከፋ ስርዓት ነው ብለን እየታገል ነው ያለናለን። በዚህ ሁሉ ውስጥ ምንም እንዳላደረጉ በቃ ጻድቅ ራሳቸውን አድርገው ስንት ነገር ሲቀሰቅሱ እንዳልነበር መካድ የሚችሉት አይደለም። በቪዲዮ እኮ ተቀምጠዋል። ነገ እንደነሱ ተንኮልና እንደነሱ ዘመቻ እኮ መክፈት አቅቶን አይደለም። ግን ለትልቁ ስዕል ቢያንስ በዚህም በዚያም ጥፋት ተሰርቷል፣ እስቲ እንሻገረው በሚል የመጣን ሆደ ሰፊነት እንደ ፍርሃትና እንደ ተንበርካኪነት እንደ ተሸናፊነት ቆጥረው እዚህም እዛም ሲወራጩና ሲውረገረጉ ስናይ ዝም ማለት የለብንም። እኛ የተለያየ ግንባር መክፈት ጠቃሚ አይደለም በዚህ ሰዓት ላይ። አሁን አንድ አሪዮስ አንድ ግዙፍ ሰይጣን ኢትዮጵያ ላይ ቆሟል።
ያ የትግራይ ህዝብም ጠላት ነው፣ የአማራ ህዝብ ጠላት ነው፣ የኦሮሞ ህዝብ ጠላት ነው፣ የኢትዮጵያን በሙሉ ጠላት ነው። ስለ ኢትዮጵያን ደንታ የሌለው ለኢትዮጵያውያን ሞት መሳሪያ ለመግዛት ለመለመን ባህር ማዶ የሚንቀሳቀስ በዚህ ወቅት ላይ ያለ አገዛዝ ነው አዲስ አበባ የተቀመጠው። እንዴት ይህንን አገዛዝ አስቀምጠን እርስ በርስ ያለፈን ነገር እየቆሰቆስን ከቆሰቆስንም እኮ በደንብ መቆስቆስ ካለበት ማን እንደሚጎዳ እናውቃለን። አሳ ጎርጓሪ ምን እንደሚያወጣ ይታወቃል። መስታወት ቤት ቁጭ ብለው ድንጋይ መወራወር የሚፈልጉ የህወሓት ደጋፊዎች አሉ። ልክ 2 ዓመት ተኩል 3 ዓመት ምንም ሲሰሩ እንዳልነበረ በጣም ያሳዝናል። ለማንኛውም እነዚህ ሰዎች አሁንም ሰከን ቢሉ ጥሩ ነው። ይሄ ነገር አያዋጣም። ጭቃ መረጫጨት ከተጀመረ ብልጽግና ነው የሚጠቀመው። ለብልጽግና ነው እድሜ የምንሰጠው። ያ ነገር ደግሞ እንዲሆን አንፈቅድም። እንዴ ህወሓትን እኮ ኢትዮጵያ ላይ ያመጣውን ግዙፍ እኮ አደጋ ረስተነው አይደለም። ህወሓት ኢትዮጵያ ላይ ያመጣው መከራና ስቃይ እኮ እንደው የለም ብለን አጣፍተን ትተን አይደለም። ግን ደግሞ የከፋው መጥቷል። ለዛ አብረን በጋራ ብንታገል ይሻላል ነው። ይሄ ከሽንፈት ከፈሪነት እና ከሌላ ከተንበርካኪነት ቆጥራችሁት ከሆነ ግድ የለም ተሳስታችኋል፣ ራሳችሁ መርምሩ ማለት የሚያስፈልግ ነው። ይህንን ነገር በደንብ አታራግቡት። ካራገባችሁት በደንብ አርቃችሁ ከቆፈራችሁት የሚቀበረው ማን እንደሆነ አናውቅም። አንዳንድ ሰዎች መስመሩን እየተሻገሩ ሁሉ የትግራይ ተወላጆች እውነት በዛ አጋጣሚ የምናደንቃቸው በጣም ሰከን ያሉ በደንብ ችግሩን የተረዱ አሉ። አሁን ተስፋ ለሰላም የሚል አንድ ማህበር ድርጅትም አለ የተቋቋመ በዚህ በሰሜን አሜሪካ ትልቅ ስራዎችን እየሰራ ነው። የትግራይና የአማራ ተወላጆች ምሁራን ተሰብስበው የፈጠሩት ተቋም ነው። እነ ልደቱ አያሌው ሌሎችም ከትግራይ ተወላጆችም እንደዚሁ ጉምቱ ፖለቲከኞች ያሉበት ነው። ጥሩ ስራ እየሰራ ነው። እንደዚህ ተስፋ የሚሰጥ ነው። ተስፋ ለሰላም ከስያሜው ጀምሮ ትልቅ ተስፋ እየጫረ ያለ ነው። ሰሞኑን መግለጫ አውጥቷል። እንደነዚህ አይነቶቹ ነገሮች ነው ወደፊት ማምጣት ያለብን። አንዳንድ ዝም ብሎ የሚቧጨሩ ራሳቸው ምን እንደሆነ እንኳን የማያውቁ ዝም ብሎ የቴሌቪዥን የዩቲዩብ መስኮት ስላላቸው ብቻ እየወጡ እዚህም እዛም እየረገጡ ተስፋ መቁረጥም ይመስለኛል። አንዳንዴ ትላንት በነበረው ሁኔታ በዛ መጠን የሚፈልጉትን ስላላገኙ የትላንትን እየጎረጎሩ ዛሬ ተሰሚነትና መድረኩ ላይ ደመቅ ብለን እንታያለን ብለው እንዲሁም ይወረገረጉ ሰዎች አሉ። እነዚህን እንዳልከው ቦታ መስጠት አያስፈልግም። ስለተፈጠረው ነገር ግን ግልጽ የሆነ መረጃ ኢትዮጵያ ሕዝብ ማወቅ አለበት። እውነት ለመናገር ከኢትዮጵያ ስልኮችን ተቀብያለሁ። የኛን ፎቶዎች ጭምር እያወጡ በወቅቱ በሉና ተጋድሎ አስተዋጽኦ ያደረግን የኢትዮጵያ የህወሓትን ወረራ ለመመከት ምክንያቱም ህወሓት ከመቀሌ ተነስቶ ደብረሲና እስከሚመጣ ድረስ አናናስ እየተከለ ወይም ፍራፍሬ እየተከለ አይደለም፣ ሰው እየገደለ ነው የመጣው። ያ ደግሞ ያሰጋን ወገኖች በወቅቱ ህወሓት ዳግም የሀገሪቱ የበላይ እንዳይሆን እንዳይቆጣጠር አጋርነት አሳይተናል። ያ አጋርነት አብይን ጠቅሞታል። አዎ ጠቅሞታል፣ ምንም ጥርጥር የለውም። ያ በመሆኑ በተወሰነ ደረጃ ልንጸጸት እንችላለን። ነገር ግን የህወሓትንም ግስጋሴ የህወሓትንም እብሪት ለማስተንፈስ አጋርነት በመሆኑ የምናፍርበት የምንሸማቀቅበት አይደለም። በዚህ መሃል ግን ኮላቶራል ዳሜጅ የትግራይ ህዝብ ተጎድቷል፣ ምንም ጥርጥር የለውም። የትግራይ ህዝብ መክፈል የለበትን ዋጋ ከፍሏል። እንግዲህ ጦርነት ሲኖር ሊከሰት የሚችለው ቢሆንም ከዛ ባለፈ ግን የትግራይ ብቻ አይደለም የአማራም የአፋርም ህዝቦች ዋጋ ከፍለዋል፣ ከፍተኛ ዋጋ። ይህንን ዋጋ ሁላችንም ማክብር ምንድነው የሆነው ዳግም እንዳይፈጸም ምን ማድረግ እንችላለን? ድርጅትንና ፓርቲንና ህዝብን መለየት አለብን የሚለው በደንብ ተሰምሮበት በዛ አንፃር ትግል መደረግ ሲገባው አሁንም ግን ያችን ነገር እየመዘዙ ዛሬም ለማሸማቀቅ የሚሞክሩ ካሉ እንግዲህ ድከሙ ሲላቸው እንጂ የሚያመጡት ነገር የለም። የኢትዮጵያ ህዝብ ግን ትክክለኛው መረጃ ዝም ብሎ ፌስቡክ ላይና ቲክቶክ ላይ የሚወረወሩ መረጃዎችን ይዞ ድንጋጤ ውስጥም ደስታ ውስጥም መግባት የለበትም። መረጃ ማጣራት አለበት። ምንድነው የተፈጠረው? ይሄ ነገር ምንድነው? ከውቀትና ከመረጃ ነፃ የሆነ እንዲህ አይነቱ ማወናበድና ምንድነው ፌክ ኒውስን እየተከተሉ ስሜት ውስጥ መግባት ተገቢ አይደለም የሚለው ይሄን ይመስላል ማለት ነው። አያችሁ ሲያምር ደግሞ ይሄን የሚመስል ኬክ ሰርቻለሁ። መሀሉ ደግሞ እንደዚህ አርጋችሁ ታወጣላችሁ ማለት ነው። እና ቪዲዮን ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ወዳችኋል።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ቺዝ ኬክ ልሰራ ነው። ያው ቺዝ ኬክ ማለት እንደ ቺዝ ኬክ ሆኖ በከረሜልና በብስኩት ልሰራ ነው ማለት ነው። እዚህ ጋር ወተት አዘጋጅቻለሁ፣ እሳት ላይ ጥደዋለሁ። ከዛ በኋላ ከረሜል አዘጋጅቻለሁ። እናንተ እንደምትፈልጉ ያክል ብዛቱ። እዚህ ቡክ አዘጋጅቻለሁ፣ ክሬም ግሽጣ ማለት ነው። እዚህ ዝብዳ አዘጋጅቻለሁ። እናም ደግሞ ቡክ እንትን አዘጋጅቻለሁ፣ ጁቡን ማለት ነው። ዝብዳውን ቆርጬ ወስጄ እንደዚህ አቅልጨዋለሁ። ይሄን ደግሞ ከፈጨው በኋላ ዝብዳው አረግበታለሁ ማለት ነው። ይሄን ፈጨዋለሁ ማለት ነው። ከዛ በኋላ ሲኒያ ላይ ይሄ እንትን የኬኩ እንትን ላይ አረገውና ፍሬዘር ትንሽ ጊዜ ያስቀምጠውና ከቀዘቀዘ በኋላ ደግሞ ይሄን የሰራሁትም ከላጣ ላይ መቼ አረጋለሁ ማለት ነው። እና እናንተ ደግሞ እስከዛ ቪዲዮን ላይክ እና ሼር አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ። በዚህ መልኩ ፈጭቼ ጨርሼ እዚህ ላይ አርጋለሁ ማለት ነው። አሁን ደግሞ እኩል አርጋችሁ ይሄንን አንድ ላይ ማለት ነው እኩል እንዲመጣላችሁ በኋላ አንዱ ቦታ ጉባጣ አንዱ ቦታ ደግሞ እንትን እንዳይልባችሁ እኩል አርጋችሁ ከፈጫችሁት በኋላ ቅቤውና ምንድነው ብስኩቱን ማለት ነው በደንብ አርጋችሁ እናንተ የብስኩት መጨመርም መቀነስም ትችላላችሁ። እኔ በቀጭኑ እንዲሆን ነው የምፈልገው፣ እንዲያርጌ ሁሉንም ቦታ። እሺ ቤተሰብ በዚህ መልኩ ከረሜሉን ሰርቼ ጨርሻለሁ ማለት ነው። አሁን ደግሞ ማረጋው እዚህ ከላጣ ላይ አረጋዋለሁ ማለት ነው። ቢስሚላህ እናንተ ያው እንደ ቤታችሁ እንትን ነው ሁሉም ሰው ማለት ነው። እኔ ምሰራውን በትንሹ በቀጭኑ እንዲወጣልኝ ስለመፈለግ ነው። አያችሁት? እዚህ 6 አባ ጁቡን ኬሪ አዘጋጅቻለሁ። ግሽጣ አንድ አርጋለሁ፣ ካነሰን ጨምራለሁ ማለት ነው። አሁን ይሄን ጁቡን ኬሪውን አረጋለሁ ማለት ነው። ሁሉንም 6 አባ ከዛ በላይ ማረግ ትችላላችሁ እናንተ። ሁሉንም ነገር አርጌ ጨርሻለሁ። በዚህ ብስኩት 6 አባ ወይም 12 አባ ማረግ ትችላላችሁ። ምክንያቱም እንዲያወፍርልን እሱ ነው የሚጠቅመን ማለት ነው። እንትን አርጋችሁ እንዲሰባብራችሁ ትጨምሩታላችሁ። ትንሽ ቀጠን እንዳይል ያግዛችኋል ማለት ነው። ይሄ በቃ ልክ እንደ ቺዝ ኬክ ሆኖ ግን እንደ ቺዝ ኬክ አይደለም። አሁን መጥቼ እመለሳለሁኝ። በዚህ መልኩ መስቸዋለሁኝ። እናንተ ውፍረቱን እያያችሁ መጨመር ነው። ይሄን ይመስላል። እናንተ ግን ውፍረቱን ጨምራችሁ እያያችሁ መቅጠንም መወፈርም ትችላላችሁ። በዚህ መልኩ እኔ በቂ ነው ማለት ነው። እና ከፈጫችሁት በኋላ ደግሞ ወዳው ነው ማድረግ ያለባችሁ። ከላዩ ጠበቃ ነገር ስለሚያረግ ጥሩ አይደለም ማለት ነው። እና አሁን ያዘጋጀነው ብስኩት ላይ እናረጋለን። በዚህ መልኩ ከፍሬዘር አውጥቼዋለሁኝ ብስኩቱ። ምክንያቱም ፍሬዘር ነው መጀመሪያ ይሄን ነገር ከማዘጋጃችሁ በፊት ፍሬዘር ነው ማድረግ ያለባችሁ። ይሄኛው በደንብ መያዝ አለበት፣ በኋላ ሲደፉበት ተፈትቶ እንዳይወጣ። ከዛ እናረጋለን እዚህ ላይ ቢስሚላህ እንደዚህ አርገን እንግዲህ ከዛ በኋላ ትንሽ ከበረደ በኋላ ከድናችሁ ፍሬዘር ነው ማድረግ ያለባችሁ። ወዳው እንደፈጫችሁት ነው ማድረግ ያለባችሁ። ምክንያቱም እንትን ከላዩ እንትን ብሎ በጣም ነው የሚያስጠላው። እና ይሄን ይመስላል ማለት ነው። ማሻአላህ ተባረከላ። ቪዲዮውን በቅንነት ላይክ፣ ሼር፣ ሰብስክራይብ አርጉ ማለት ነው። ያረግነው ብስኩት ቡክ እናም ደግሞ ግሽጣ እናም ዝብዳ ያው እሱን ነው ያረግንበት። ቀላል ነገር ነው። ይሄ ደግሞ ማንኛውም ቤት ያለ ነገር ነው። ደግሞ ጊዜ የሚቆጥብ ነገር ነው። ጊዜ አይፈልግም ማለት ነው ቤተሰቦቼ። እንደዚህ አርጋችሁ እንግዲህ አረፋ እንዳይኖረው በኋላ ደግሞ ስታቀርቡት ይሆን ነገር ከላዩ አርጋችሁ የሚያምር ነገር እንግዲህ ማቅረብ ነው እላችኋለሁኝ ቤተሰብ። እሺ ቤተሰብ ኬኳ እንደዚህ ሆና ወጣለች። ቺዝ ኬክ እንበላው እንጂ ያው ከቺዝ ኬክ አንድ ላይ የተቀራረበ ስለሆነ ማለት ነው። በዚህ መልኩ ሆኗል ማለት ነው። አሁን ደግሞ ይሄ ሙደወራ ክብ ስለሆነ ግዴታ ለማውጣት እቃ ያስፈልገናል። እዚህ ደግሞ ካካው አዘጋጅቻለሁ። ከላዩ ጌጥ እናወጣበታለን ማለት ነው። እንደዚህ እያረግን በላዩ ካካውን እንትን ጌጥ ልናወጣበት ማለት ነው ያስፈልገናል። ከፈለጋችሁ እንደዚህ ያለ ቀስ አርጋችሁ ማረግ ትችላላችሁ እንዳያቆሽባችሁ ማለት ነው።
በዚህ መልኩ አርጌዋለሁ ማለት ነው። እንደዚህ አርጋችሁ እንግዲህ ሁሉም ቦታ እንዲደርስላችሁ እኩል ይደርስላችኋል ማለት ነው። እንደዚህ የተቆረቆረ ካለው ደግሞ እንዲወጣ ይረዳችኋል ማለት ነው። ይሄ ደግሞ ሁሉንም ቦታ እንትን ያደርግላችኋል። አውጥቼዋለሁ ማለት ነው። አያችሁት? ከታች የቅቤ እንትን አስቀምጬበት ነው ማለት ነው። እንዲረዳኝ እንዲያስተካክል እንዲወጣ ማለት ነው። እዚህ ሲኒ አዘጋጅቻለሁኝ እሱ ላይ አደርገዋለሁ ማለት ነው። እንትን እንዳይልባችሁ ጥንቃቄ አድርጋችሁ አያችሁ። በዚህ በሰሚዱ ማለት ነው እንዲያወጣልኝ ነው ማለት ነው። አያችሁ አያምርም? በዚህ መልኩ አርጌ የሚያምር ኬክ ማለት ነው ቺዝ ኬክ የሚመስል ሰርቻለሁ ማለት ነው። በትልቁ ስለማይወዱ በትንሹ ነው። ከዛ ደግሞ በልኩ አርጋችሁ ትቆራርጡታላችሁ ማለት ነው። ይሄን ይመስላል ማለት ነው። አያችሁ ሲያምር ደግሞ ይሄን የሚመስል ኬክ ሰርቻለሁ። መሀሉ ደግሞ እንደዚህ አርጋችሁ ታወጣላችሁ ማለት ነው። እና ቪዲዮውን ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ወዳችኋል።